በጣም እንጃ አይኖ ይሄንን ነገር ስልህ በጣም እንጃ ልትደነግጥ ትችላለህ። ምክንያቱም ከኔ አጠብቅ ግን በጣም ይቅርታ አድርግልኝ። ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተ ሊያሳዝን፣ ብዙ አንተ ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነውና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ደሞ ባሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ። ደሞ እስኪ ንገራቸው ሲታበድ አይደለም የሚረሳው። ፍሬ ለመጠየቅ እውነት ለመናገር ሞራሉ አይኖረኝም ነበረ። እሱ የኔ ነገር ለኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋን ሩታ መሸነፍ የምትወደዋን ሩታ አያውቃትም። ሰላም ውድ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በድጋሚ መጥቻለሁ። እንግዲህ በድጋሚ ስመለስ ትንሽ ስሜቴ ጥሩ አይደለም። ትንሽ ደባብሮኛል። እስካሁን ከራሴ ጋር እየታገልኩኝ ካለፍኩበት ስሜት አሁን አንዳንድ ነገሮች አይ ቲንክ እያሸነፉኝ ነው መሰለኝና በጥሩ ሁኔታ ለመቀጠል በጥሩ መንፈስ ለመቀጠል እንደ በፊቱ አብረን እንድንሆን ልጃችንን በፍቅር እንድናሳድግ እንግዲህ እሞክራለሁኝ እና ዛሬ ጠፍ ነገሮች እንደዚህ እንዲቀጥሉ አልፈልግም። በቃኝ ማለት ብዙ ነገር እሱ ይሄንን አድርጓልና ይሄን እንደ በፊቱ ቆንጆና ጥሩ ለማድረግ እሞክራለሁ። ጠርቼዋለሁኝ። በሀሳቤ ከተስማማ ደስ ይለኛል። አድርግ እፈልጋለሁ። ከዚህ በኋላ ነገሮች እንደዚህ እንዲቀጥሉ አልፈልግም። በቃኝ ማለት ብዙ ነገር እሱ ይሄንን አድርጓልና ይሄንን ማድረግ አለብኝ፣ እሱ ይሄን ጥፋት አጥፍቷልና እኔንም መመለስ አለብኝ ምናምን እያልኩኝ ይሆናል አይደለ? ብድር እየተመላለስን ምናምን ያለፍንባቸው ጊዜያቶች በጣም ብዙና ረጅም ናቸው እና ያ ነገር አንዳንዴ ስሜቴን ጥሩ ቢያደርገውም አንዳንዴ ጠቅሞኝ ቢያልፍም ግን ደግሞ አሁን ላይ አይ ቲንክ የጎዳኝ መሰለኝ ነው እና በቃ በቻልኩት መጠን ህይወታችንን ለማስተካከል ህይወታችንን እንደ በፊቱ ለመምራት ህይወታችንን እንደ በፊቱ ቆንጆና ጥሩ ለማድረግ እሞክራለሁ። ጠርቼዋለሁኝ። በሀሳቤ ከተስማማ ደስ ይለኛል። አብረን ብንሆን እስቲል ነው እኔ አሁን ያን ሁሉ ነገር አድርጎ ያን ሁሉ ነገር ሲያደርግ እያየሁኝ ማለት በቃ በእርግዝና ታይሙ በጣም ብዙ ነገሮችን አሳልፌያለሁ። ያንን ራሱ እያሳለፍኩኝ እስቲል ለሱ ያለኝ ስሜት ሊቀየር አልቻለም። ለምን እንደሆነ አላውቅም። ግን ለምን እንደዚህ ከራሴ ጋር አልጣለም? ለምን በዚህ ልክ እስቲል ነው ለሱ ቦታ አለኝ? ለምን በዚህ ልክ አሁንም ለሱ ስሜት አለኝ ብዬ ከራሴ ጋር መጣላት አልፈልግም። ምክንያቱም ከራሴ ጋር እየተጣለው ያሳለፍኳቸው ጊዜያቶች ያስጠላሉ። ሩታዬ እንግዲህ እስካሁን አፈቅራለሁ፣ ብዙ ነገር አጥፍቻለሁ፣ ይቅርታ ብላለች። እንግዲህ ምን ትላላችሁ ልጆቼ? እኔ ግን አሳዝናኛለች። ለምን ዋሻለሁ? ያው ታውቃላችሁ ናዛኝ ልብ ነው አለኝ፣ ጨካኝ አይደለሁም። ግን አሳዝናኛለች። ግን በህይወቷ ቁማር እንደተጫወተች ነው የምቆጥረው። እኔ በበኩሌ በህይወትሽ ቁማርን ተጫወትሽ ነው ምነግርሽ ሩታዬ ማለት ነውና ህይወትሽ በራስሽ በገዛ እጅሽ ማስተካከል ሲቺ ሁሉም መጥቶ እንዲያቦካ አደረግሽው። ለሁሉም ፈቀርሽው። ለሁሉም እኛ ተመልካች ሳይቀር እንዲያቦካ ነው ያደረግሽው። እሺ አንቺ አሁን እስካሁን ስሜት ምንድነው አልተቀየረም? አሁን እስካሁን ወዳለሁ ያልሽው ማለት ነው። ከዚህ በፊት ተመልካች ምን ብለሽ ነበር? ቃል ይገባላችኋለሁ አብርሽን አልፈልግም ስትይ ነበር። ያ ቪዲዮ ማምጣት ይቻላል እና
ይሄ ሁሉ ራስሽን ለምን ታታለያለሽ? ብዙ ጊዜ አንቺ አብርሽን ትወጃለሽ። አብርሽ እኮ አለ ምክንያት አይደለም ባይዘዌ የጀርባሽ አጥንት ነው የምንልሽ በምክንያት ነው። ባይዘዌ የሚወደድ ልጅ ነው። በጣም ዝምተኛ፣ በጣም ክብር አለው ልጅ ነው። ባይዘዌ ከአንቺ የበለጠ በጣም ስነ ስርዓት ያለው ለሰው ነውና ቤተሰብሽ ሳይቀር ሲሰደም ነበረ፣ ተመልካች ሲሰድቡ ነበረና አላቅም ማስተካከል የነበረብሽ በፊት ነው ብዬ ነው ማስበው። ግን የድራማችሁ ማለቃ ሊሆን ይችላል። እኔ ለማቆጠብ እፈልጋለሁ። ሩታንም ክፉ ቃላት ማውራት አልፈልግም። እስከ መጨረሻ መታገስ አለብኝ ብዬ ስለማስብና መጀመሪያ ነበር ሩታ ስህተት ነው። ይሄ ትልቅ ስህተት ነው። በእርግጥ ተሸንፍሻል። ኦፍ ኮርስ ትወጃለሽ። ስለምትወጂ ነው በየጊዜ ቤቱ የሚጠሪና ቤትሽ የሚጠሪ ከሱ መራቅ ብቻ እንደምታወሪ። እኔ ለዛ እኮ ነው ሩታ ጉራ ብቻ ነው የሚለው። ይሄው በምክንያት ነው፣ በተግባርም እያሳየቻቸው ነውና ጉራ ብቻ ነው የሚላችሁ ለዛ ነው። ከዚህ በፊት ቃል ይገባላችኋለሁ ለኤርሜላ ራሱ ሁለቴ ነው ተገናኝተው አልፈልጎም ነው አለችው። አልፈልጎም። ከዛ የበለጠ ደግሞ በተመልካች ስታሰድቢ ነበር። አብርሽን እንዲሰደብ አድርገሻል ባይዘዊና ልጃችሁን በፍቅር የሚያሳሳ ልጅ በፍቅር አብራችሁ ብታሳድጉ የተመረጠ ነው። ግን በቀደም እንግዲህ የኤርሜላ ፍቅር ተቀብያለሁ ያለ ነበርና አፈቅርሻለሁ ብሎ እንግዲህ በአደባባይ ለኤርሜላ መስመልሷል። አንቺ በዚህ ሰዓት ደግሞ ምንድን ነው በሰዓቱ ለምን አላስቆምሽም? የት ሄድሽ ነው ጥያቄ። እና ኤርሜላ ምን ልታረጉ ነው ጥያቄ። ምን ያርጋት ያችን ልጅ? እንግዲህ ይሄ ራስ ወዳድነት ነው ብዬ ነው ማስበው። በነገራችን ለወንድ ልጅ ከቆረጠ የቆረጠ ነው። ግን እስከ ዛሬ ሩታዬ ራስ ሲታታይ ነበር ማለት ነው እውነት ለመናገር። ስለዚህ የፈሰሰ ውሃ መልሶ እንግዲህ መቅዳት አይቻልም አይደለ? እንደዛ ነው የእናንተ ማለት ነውና ግን እግዚአብሔር እርዳችሁ ኤርሜላ። እንግዲህ እግዚአብሔር እርዳሽ የኔ እናት። ትልቅ ነው ይሄ የምትወጂ ባልሽን እንደዛ ማጎረር፣ እንደዛ በሚዲያ ማስተደብ፣ መጨፈር ምን አመጣው ብዬ ነው ማስበው እንደኔ ማለት ነውና ትዳርሽን ማክበር ነበረብሽ። ለትዳር ክብር ቢኖርሽ ኑሮ መጀመሪያ ነበር የምታስተካኪ። እንግዲህ አብርሽ ሄዷል ማለት ነው። እንግዲህ ነገ ምን እንደሚፈጠር አላቅም። እውነት ለመናገር አሳዝነኛለችም። ጥፋተኛም ናት። ብዙ ነገር አጥፍታለች። ተይ ሩታ ተይ፣ ሌላ ሰው አታስገቢ፣ የሚዲያ ጫጭታ ይቅርብሽ፣ በቲክቶክ የሚመክርሽን ይቅርብሽ ብዬ ስንት ቪዲዮ ሰርቻለሁ እና ለራስሽ አትሆኝም ባይዘው ሩታዬ ማለት ነው። እና እኔ እውነት ለመናገር እግዚአብሔርን አሳዝነኛለችም። ግን ያጠፋችሁ ብዙ ነገር አለ። በተመልካችም ወይታ ጀግና በተለይ ጀግና ስትሏት የነበረ እንደምትጻጸቱ ተስፋ አደርጋለሁ። ለምን ትወዳለች አብርሽ ቂጧን የተቀቀለ ነው የምትወዱና አይዞሽ ለማለት ይፈልጋል።